በአንድ በኩል አያገባንም ይላሉ፣ በአንድ በኩል ደግሞ ትእዛዝ ይሰጣሉ። ይህንን ሰው አያውቁም እየመሰለዎት ነው። የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው ታታሪው ጸሐፊ መምህር በትረ ማርያም መታሰራቸው ነው የታወቀው። የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው፣ ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። በአዲስ አበባ ስጋ ከውጪ ለምትበሉ ለጠቅላላ እውቀት የመረጃ ስለሚጠቅማችሁ ላይ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። አሁን ላይ እንግዲህ መምህራንን ማሳደድ ፌስቡክ ላይ የጻፉትን ከ4 እና ከ5 በላይ ሰዎችን ማሰር ጀምረዋል። በተለይ መምህር በትረ ማርያም አበባውን በተመለከተ አንዳንድ ጉዳዮችን ይዤላችሁ መጥቻለሁኝ። እስቲ ከሊቃነ ጳጳሳት ሐሳብን ጀምርና ቀጥታ ወደሱ እንገባለን። ታዲያ ለይህን ቪዲዮ ለብዙዎች እንዲደርስ ሼር አድርጉት። በጣም አጭር መረጃ ብቻ ማጋራችሁ በዚህ ቪዲዮ ላይ ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ ይመልሱታል፣ እናገራለሁ ይመልሱታል። ይሄው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለሁት። እንግዲህ ቅዱስነታቸው በሆነ ወቅት የተናገሩት ንግግር ነው። ብዙ ጊዜ ስለሳቸው ደፍሬ ብዙ ነገሮች መናገር ማልፈልገው ለዚህ ነው። ታፍነው ያሉ አካል ናቸው። በአካባቢያቸው ያለው አብዛኛው ሰላይና ለመንግስት ቃል አቀባይ ነው። ስለዚህ የሆነ ነገር ትንፍሽ እላለሁ ቢሉ እንዴት እንደሚታፈሩ እናውቃለን። እንኳን እሲን አይደለም ለሊናገሩ ያሰቡትን ነገር እንኳን ካላረቀቅንላችሁ የሚሉት በዛ ውስጥ በመንግስት ቅጥረኝነት ያሉ ቤተ ክህነት የሚያወደለድሉ ሰዎች እንደሆኑ እናውቃለን። እንግዲህ መምህር በትረ ማርያም አበባው ታስረዋል። ከዚህ ጋር የሚነሱ ሀሳቦችን አንሳላችሁ። ታታሪው ጸሐፊ መምህር በትረ ማርያም መታሰራቸው ነው የታወቀው። በጎንደር አንደኛ ፖሊስ ጣቢያ መታሰራቸው ነው የተነገረው። በቅርቡ በአርሲ ዙሪያ ቤተክርስቲያን ስደት ላይ ናት የምትል አጭር ጽሑፍ መጻፋቸው ይታወቃል። እግዚአብሔር አምላክ ያስፈታቸው ላለው ቴሌሚዲያ አንቋበ እንግዲህ ከዚህ ጋር በተገናኘ አንደኛው እየተጠረጠረ ያለው ዮሴፍ የተባለው ሰው ነው። የጎንደር ሀገረ ስብከት ስራ አስኪያጅ ናቸው። ከዚህ በፊት ከሁለትም ከሶስትም ጊዜ በላይ በዚህ ሚዲያ ላይ አቅርቤያቸዋለሁ። አጭበርባሪዎችንና ዘራፊዎችን ወደ ቤተክርስቲያን የሚያስገባ ነው። ካህናትን ያባረር ነው። በተለይ የቀደምት ሊቃውንትን ቦታ እንዳያገኙ ጭምር ከመቃብር ቤት እያባረረ ያለ፣ የአብነት ተማሪዎች እንዳይማሩ እያደረገ ያለ ሰው ነው። ይህ መምህር እንግዲህ አሁን ማህበራዊ ሚዲያ ላይ ሲሰራጭ ያሉ አንዳንድ መረጃዎችን ስንመለከት በእሳቸው እጅ እንዳሳሰሯቸው ጠቁሞ እንዳሳሰሯቸው እየሰማን ያለ ነው። መምህር በትረ ማርያም አበባው በጣም ጠንካራ ጎበዝ፣ የተለያየ ምላሾችን በቴሌግራም በፌስቡክም እየጻፉ የሚያስተላልፉ መምህር ናቸው። ስለ አርሲ በመጻፋቸው ምክንያት ነው አሁን ይሄ እንግልት የደረሰባቸው። አንድ ሌላኛውን ጨምርላችሁ፣ ሸኔና የአብይ ወታደር በአንድነት ተቀምጠው ላሳያችሁ። የጅሩ ማን ከማን ጋር ተቀምጦ አብሮ እየኖር እንደሆነ ከዛ በኋላ እነኚህ ሰዎች እንግዲህ እኛ ላይ ሙድ ይዛሉ። መንግስት ከሸኔ ጋር ቁጭ ብሎ ሙዚቃ ከፍቶ አንድነት ነው እያለ የሚያወደለድለው መንግስት በኋላ ላይ እነኚህ እኮ ከመንግስት ጋር ግንኙነት የላቸውም ይላል። ወሃቢያና መንግስት አብረው እየሰሩ እያየን ማለት ነው። አባታችን አቡነ ቄርሎስ እንዲህ ብለዋል። በአንድ በኩል አያገባንም ይላሉ፣ በአንድ በኩል ደግሞ ትእዛዝ ይሰጣሉ። ይህንን ሰው አያውቁም እየመሰለዎት ነው። እንዴት ነው እንዲያው ይህ እንዲያው ጦት የሚጠባ ልጅ የሚያውቀው እኮ ነው የሚናገሩት። በጣም በእውነቱ እንዴት በአንድ ልሳን
መራራና ጣፋጭ ይወጣል እንዴ? ኧረ እባክዎ በኢትዮጵያ አምላክ አይ ፈጣሪ ይላሉ። ፈጣሪ ተሆነ እንግዲህ ይፍሩ። ፈጣሪ ይፈርሰባ ወያፍር እግዚአብሔርን የማይፈራ ሰውን የማያከብር እንደዛ አለ በኢትዮጵያ እንደው በድህነቷ ላይ እንደገና እንዲያላመስ እፎያልን ብለን አሁን የትግራዩ ጋብ ሲል እንደገና በሌላን ቀስቅሰው ራስዎ ቀስቅሰው እነዚህም በተዘዋዋሪ በሃይማኖት ምክንያት አስነስተው ሌላ ረብሻ ይፈጠራሉ። ሌላ ረብሻ ነው እኮ የፈጠሩት። ከነሱ የመነጭ አይደለም። አይዟችሁ ብለዋቸው ነው። ካነጋገሮት ይታወቃል። እስመም ቃልከ ይታወቅ እና በእውነቱ የኢትዮጵያ ሕዝብ ምናለ ባይረግመዎት፣ የኢትዮጵያ ሕዝብ ባያዝንበዎት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባጸልይበዎት ብትጸልይለዎት ይሻላል። ረዳው በጣም አሳዛኝ ነው። ያተላ ታሪክ ነውና የቅዱስ ሲኖዶስን ውሳኔ በስራ ላይ እንዲውል ቢያደርጉት እኒያ የተሳሳቱ የመንግስት መዋቅር እንግዲህ አቡነ ቄርሎስ በማሽ ላይ ይሄ ነገር የቆየ የሚመስለው ግን ትናንትና በስቲያ ከሁለት ቀን በፊት የተለቀቀ ዩቲዩብ ላይ አለ። በዚሁ ገጽ ላይ ተለቆ እየተሰራጨ ያለ ነው። ብዙዎች እየተቀባበሉት ነው ያለው። ንግግሩ ሀሳቡ ሲሰማው ግን ትንሽ ወደ ኋላ ባክ የሚያደርግ ይመስለኛል። የሆነ ሆኖ ግን ይህን ነገር ሆን ብለው እያካሄዱ ያለው መንግስት አብይ መንግስት እንደሆነ በግልጽ ጥርት አድርገው እየተናገሩ ያሉት መምህር ያረጋለም በአንድ ወቅት እንዲህ ብለው የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። በትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ፣ በባሌ፣ በጅማ የሚደረጉት ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ ነው እና ይሄ የውክልና ጉዳይ ሳይሆን የህልውና ጉዳይ ነው። ተፈጥሯዊ ሰው ህልውናውን ማስከበር ተፈጥሯዊ ግዴታው ነው። ግዴታ ነው እና ይሄ የውክልና ተሰጥቷል አልተሰጠህም የሚባል በእውነቱ ይሄ የደላው ሙቂያኝ ካል አይነት ጥያቄ ነው። ወይም ለምን ኬክ አይበሉም ማለች እንደተባለው ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚል አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። የትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው። በቃ ከዚህ በላይ ሊቀጥል አይችልም፣ አይገባም። ሊቀጥልም አይችልም፣ መቀጠልም የለበትም። ስለዚህ ከዚህ በኋላ ወደ ከፍታው ነው የምንወጣው፣ ወደ ድል አድራጊነቱ ነው የምንሄደው። መንገዱንም ደግሞ እግዚአብሔር ይመራና ተጀምሯል። ስንት ፐርሰንት ነው? 75% ኦርቶዶክሳዊ ሆኖ 75% ይቅርና እሺ 30% ይኖራል። እና ከዚህ በላይ ምንድን ነው የሚጠበቀው? እና በግልጽ እየሆነ ያለው ነገር መንግስት ህዝቡን የሚያገለግል ህዝቡን አገልጋይ ለማንኛውም ልክ እንደ እግዚአብሔር መጋቢነት አገልግሎቱን የሚሰጥ ያለ ሃይማኖት ልዩነት ምን ይመንም አይመንም የሚያምነው የሚኖር ከዛ ወጥቶ ለሆኑ እሱ ለሚደግፋቸውና እሱ ነኝ ለሚላቸው ሃይማኖቶች እያደላ ኦርቶዶክሳዊ የሆኑ ነገሮችን ግን እያጠፋ ኦርቶዶክሳውያንን እያሳደደ የኦርቶዶክሳዊ የሆነውን ነገር እየቀማ ነው ያለው። በአደባባይ በተለያዩ የቦታ አሰጣጦች ከመስቀል አደባባይ ጀምሮ ያሉ ነገሮች የምናየው ያ ነው። እንዳጠቃላይ አሁን በቤተክርስቲያኑ ላይ እየደረሰ ያለው ነገር የምንጠባበቅበት አይደለም። ምንድነው የሚባለው? የሆነ ቦታ ጅብ ሊበላቸው ሄዶ እርሶ ይበሉት እያሉ ጅቡ በላቸው ይባላል። እና አሁን እንደዛ የምንገባበዝበት ጊዜ አለ። ሁላችንም በገባን መጠን በቻልነው መጠን የየድርሻችንን የምንወጣበት ነው። ኦርቶዶክሳዊ ስራ ደግሞ ሱታፊያዊ ነው። ለሆነ አካል የምንሰጠው አይደለም እና የውክልና ክርስትና የለም።
እኛ ኦርቶዶክሳውያን ምናልባት አንዱ ጎርቶናል ወይ የማስበው ብዙ ነገሮችን በውክልና ማሰራት እንፈልጋለን። ክርስትና የውክልና አይደለም። ለሆነ አካል ቅዱስ ሲኖዶስ ለማዋቀር ብቻ ሰተን የምንቀመጠው ነገር አይደለም። ቅዱስ ሲኖዶስ የበላይ ነው። ሁሉም ነገር የቤተክርስቲያኑን አስተምሮ ሃይማኖቷን አስተምሮዋን ዶክትሪኗን ቀኖናን ትውፊቷን ይቆጣጠራል። ከዛ የሚወጣ ነገር ሲኖር ይወስናል። ትክክል ነው። በዚህ ውስጥ ግን ሃይማኖቷን ለማስጠበቅ ስርዓቷን ለማስጠበቅ ምዕመናኗን ለማስጠበቅ የሚሰሩ ስራዎች ግን ኦልሬዲ የተፈቀዱ ናቸው። ስለዚህ ቤተክርስቲያንና አባላቶቿ መጠበቅ ይችላል። ሁሌ ሲወርስ መጠበቅ አይጠበቅበት። መንግስት ሆን ብሎ እያጸዳ ነው። ይህ ከውስጡ የካርታ በፊት የተነገረ ነው። በተለይ ሞዓ ተዋህዶ በተደራጀ ሰዓት ላይ ቤተክርስቲያን ላይ ያ ሁሉ መከራ በመጣ ሰዓት ላይ የተደረገ ነው። ነገር ግን እዛ ውስጥ ያሉ አካላትን መንግስት እያሳደደ ሲያስራቸው እያሳደደ ሲያባራቸው ከሀገርም ተበትነው ከኢትዮጵያ ምድርም ድምፃቸው ጠፍቶ እንዲጠፋ ጭምር አድርጓቸዋል። ይህ በቤተ ክህነትም በቤተ መንግስትም የተደረገ ነገር ስለሆነ ነው። የወንድማችን ሲኞር በተለያየ እይታ ቪዲዮዎች እየወጡ ነው ያሉት። እኚህ ካህን ናቸው። አንዱ አሁን ጊዜው የትምህርት ጊዜ ነው። 8 ዓመት ሙሉ ሻማና ጣፍ እያበራችሁ መቀጠል ከፈለጋችሁ አዎ ትክክል ናችሁ። አሁን ጊዜው የጸሎት ጊዜ ነው። እናንተ ተባባሪ የሆናችሁ ለዚህ መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? እኛ ለሞቶት እንጸልያለን። የብልጽግና ካድሬ አስቀምጠ ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁ ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና መሄዱ ስናንተ ዛሬ ቀኑን ሁሉ ወገኖቻችንን እያጨረሱ ነው። እንገደላለን። ክቡር መጋቤ አባ ዘበአማን ሳሙኤል፣ ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ዳግማዊ ሱልጣን አምባሳደር፣ ክቡራን አበው መነኮሳት፣ እባክህ ለመጸለይ ነው የመጣ ነው። እግዚአብሔርን ለማመስገን ነው የመጣ ነው። ከዚህ ያለፈ አጀንዳ ያለው ሰው ካለ እዛ በቦታው ያቅርብ። በአዲስ አበባ ስጋ ከውጪ ለምትበሉ ለጠቅላላ እውቀት የመረጃ ስለሚጠቅማችሁ ላይክ፣ ኮፒ ሊንክ እያደረጋችሁ ስሙት። በአዲስ አበባ ከተማ በቀን በአማካይ የ8 ግመሎች የእርድ አገልግሎት እየተሰጠ እንደሚገኝ የአዲስ አበባ ቄሮች ድርጅት አስታውቋል። በዚህ ዓመት ብቻ ከ2200 በላይ የግመል እርድ በማከናወን ለደንበኞች ማከፋፈል መቻሉን የድርጅቱ ዋና ስራ አስኪያጅ አቶ ሙሉነህ ደሳለኝ ገልጸዋል። ልኳንዳ ቤቶች በተለይ ቦሌ ሚካኤል ተብሎ በሚጠራው አካባቢ በብዛት እንደሚገኙም ተጠቅሷል። በቅርብ በተከበረው የኢድ አል አድሃ አረፋ በዓል የእርድ ፍላጎት ጨምሮ በበዓሉ ዕለት ብቻ እስከ 12 ግመሎች እርድ ተከናውኖ ለተጠቃሚዎች መሰራጨቱን ድርጅቱ አስታውቋል። በአዲስ አበባ ከተማ የግመል ስጋ ለደንበኞቻቸው የሚያቀርቡ 15 ልኳንዳ ቤቶች እንዳሉም ተነግሯል። መጋላ ፊንፊኔቲ ጊዱ ገሌሳን እንግዲህ ቻሉት ኢትዮጵያ ውስጥ ትንሽ የቆየ የማይቀርብ ስጋ አይነት አይኖርም። በነገራችን ላይ ሁሉም እንደየፍላጎቱ እየተስተናገደ ነው። ሁሉም እንደየአገባቡ እየተስተናገደ ያለ ይመስለኛል። ሲኞር እናመሰግናለን። ወንድማችን መረጃው ስላጋራ እናመሰግናለን። ስለዚህ ስለምትበሉት ነገር ጥንቃቄ አድርጉ። በእርግጥ ጾም ላይ የሚበላ ስጋ የሚበላ አለ። እንግዲህ እሱም ያው ወዶና ፈቅዶ ነው። መቼስ ከግመል ስጋ ቢበላ አይገርመኝም እሱ ግን የሆነ ሆኖ ግን ለጥንቃቄ ያህል ነው። መምህር በተረባሪ አበባውን እግዚአብሔር አምላካችን እንዲያስፈታቸው በተቻላችሁ መጠን ጸሎት አድርጉ። በጣም ለአጭር መረጃ የመጣሁት በኋላ ላይ በሰፊው የምንመለስባቸው መረጃዎች ይኖራሉ ብዬ ተስፋ አድርጋለሁ። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።